ጠብታ ቲቪ መጽሔት ዴቪዬ ስለደግነት በለመድኩት ዴቪ ያልኩ ነው ዳዊት ጽጌ ስለደግነት እንዲወራ አትፈልግም ለብዙ ሰዎች ብዙ የሥራ መስመርን የከፈትክ ከችግር ያወጣህ ይሄንን ብርንካችሁ ይሄንን ሥራ እንደዚህ ስሩ እያልክ እንደምትል ተንትኛ አልጨርሰው የብዙ ሰዎች ምስክርነት አለ ከዚያ ውስጥ ወደዚህ ወደ ሞያህ ልምጣና እስኪ እነከሌ በዳዊት ስር ያለፉና ውጤታማ ይሆኑልህን ዛሬ ብትነግረኝ ያው ዞሮ ከራስ ወይ ከራስ ወይ ከንጉስ ወይ ከልዑል ነው የሚጀምረው ስልሽ ቴዲ ምክንያቱ አንቺ መደወልሽ እኔም ደግሞ ያ ስሜት በቃ የነበረኝ ስሜት መኖሩ ይሄ የእግዚአብሔር ፈቃድ ነው ገባሽ ድልድይ እንዲሆንም የሚፈቅደው እንደዚህ ነው እኔ ምንም አሁን እሱ ታሪኩ ነው መወራቱ አስፈላጊ ነው ብዬ አይደለም ማወራው ግን ደስ ለሌሎች እኮ ትምርት ሊሆን ይችላል ይሄ መረዳዳቱ መስመር ማስያዙ ይሄ ላይምሮም ትልቅ እርካታ አለው ለሌሎችም ጠቃሚ ነው በዚህ መንገድ መታገል እኮ ትርጉም የለውም እኔ በልጣለሁ አንተ አትበልጠኝም አስፈላጊ አይደለም ግን የራስ መስመር እንዳለ ሆኖ የራስ ችሎታ እንዳለ ሆኖ ለሌሎች ደግሞ መንገድ መቀየስ ትልቅ ነገር ነው በቃ ስልሽ ብዙ ነው ቴዲ ጋር ስንሄድ ሸዋንዳኝ መጀመሪያ ከትምህርት ቤት ከሃይ ስኩል መጥቶ ከሴንት ጆዜፍ መጥቶ ለክሪስማስ ፓርቲ ምናምን እንደሱ ከዛ በኋላ ጌራ ኦርኬስትራ እንኳን በባንድ ደረጃ ከኛ ጋር ነው አሁንም በባንድ ደረጃ ስልሽ እንደዚህ በታወቀ ባንድ ሃና ሸንቁጤን አስተዋውሳለሁ ኤልሳቤት ተሾመ ከበዳጃሞ እሱ ነብሱን ይማረው ተፈራ ነጋሽ ራሱ ስልሽ ደህናው ልበልሽ የሚለው ነገር በጣም ትልቅ ዘፈንም ሆኖ ቢሆን የመጀመሪያ ባንዶቹ እኛ ነን በታወቀ ባንድ ደረጃ ሲሄድ ጌታቸው አስፋው ነበር ኦፍ ኮርስ ጸጋዬን እንግዲህ ስልሽ ጸጋዬን መጥራት የማያስፈልገኝ ምንድነው እኔና ጸጋዬ ገባሽ ኤቢሲዲ ስለሆነ ከጥላሁንን የመሐሙድን የፍሬምን ከመዝፈን ጀምሮ ጸጋዬ ገባሽ ከዛ በኋላ ያቺ የመጀመሪያው አልበም ተከለከላሉ እስከወጥቶ ያው ትልቁ ጸጋዬ እስከሚመጣ ድረስ የነበረው ነገር ብዙ ነው የተደጋገፍነው ገባሽ እሱ የሚነግረኝ የሚመክረኝ እንደታላቅ ወንድም እኔ ደግሞ ሙዚቃ ላይ እንዲህ ያለ ማቲያስ የሚባለው ልጅ ማቲያስ ተፈራ በርግጠኛ ላፎንቴንም ታደለን እርግጠኛ ነኝ ትልቅ ባንድ ተብሎ እንዲያውም እሱ ያመጣው ፕሮግራም ከኛ ጋር አንድ ፕሮግራም እንደዚህ እንደሰራ አስተዋውሳለሁ ከዛ ሌላ ጉራግኛ ዘፋኝ ሌላ ባክግራውንድ ኖሯቸው ግን ባንድ ጋር መጥቶ ከመስራት ኃይሉ ፈረጃም ትክክለኛ እሱም እኛ ጋር ነው ደሳለኝ መርሻ የሚባለው ከትልቆቹ ደግሞ ለምሴተካ ኦሴባሳ የሚለው ደግሞ የኔ ጸጋዬ ስሜ አንድ ደግሞ በጣም ጎበዝ በህይወት የለም አሁን አረጋኝ ፍቃዱ የሚባል ጉራግኛ ዘፋኝ ነጋሲ የሚባል ትግርኛ ዘፋኝ አስተዋውሳለሁ የእንግሊዝኛ ዘፋኞቹ ምናምን ይሄ ያደጉ ይሄዱትን ስልሽ ልቆጥርልሽ የሚችለው አይደለም አሁን በጣም ጎበዝ ሱፐር የሆነች ጎበዝ ብዙ ቦታ መዘፍልያ የምትባል ልጅ እኛ ጋር ነበረች ቢተወደድ የሚባል ልጅ አሁን አሜሪካን ሀገር ያለ ዋናው ደግሞ የኔ ስልሽ ለኔ በጣም ትልቁን ነገር የከፈተው ደግሞ አሁን እንግሊዝ ሀገር ያለ መጀመሪያ ከ76 ጀምሮ ደረጀ የሚባል ከበደ እሱ ያው ወንድም እሱ አለ ከዛ ደግሞ እንዲ ያለ እኔ ልጅ ዘፋኞችን በቁጥር ሊይዛቸው ማልችል ይሄ በእውቀቱ የሚባለው ልጅ ራሱ መጀመሪያ ብዙ የሰራው እኛ ጋር ነው አሁን ብዙ የሰርግ ዘፈን የታደሰ ዓለሙን የሚመስለው እንትናም ከሙሉ ገበየው ጋር ቆየ እንጂ
ትልቅ ባንድ ውስጥ የገባው የኔ ግዛቸውም እኛ ጋር ነው ጌትሽ ማሞ እንዲያውም የመጀመሪያ ማለት ይችላልው እኛ ጋር አውና አንዳንዴ መቁጠሩም ይከብድና ሙዚቀኛ ግን የሚገርምሽ 160 ምናምን 167 ምናምን ሙዚቀኞች ሆነዋል እና እንዴት ነበር የምትጠቀሙት ኖ አንዱ ሲወጣ ከኔ ጋር በቃ ይወጡ እያደጉ ይሄዱ ወደ የሚቀጥለው ጋር ሲሄዱ እንዲህ የማፈራረቁ ነገር አለ በነገራችን ላይ ከሙዚቀኛው ደግሞ ሰርግም ብዙ ጊዜ የምትሰራው የሰርግ ዘፈኖች ነው ብዙዎችን ድረሃል እስከ ልጅ መተሃል ልክ ነው የዳርካቸው ሰዎች ወልደው ደግሞ እንደገና ደግሞ የነሱንም ልጆች የዳርክበት ገጠመኝ አለ ይችን እስኪ አጣው 27 ሆነዋል ይኸውልሽ ሁለተኛ ጄነሬሽን የዳርካቸው እናትና አባቴ ተዘፈነ አሁን እኔ የልጅሽንና አንቺ የልጅሽን ስም ሳልጠራ ያለማየው እንግዲህ በስንቱ ማርታ ጌታቸው በል የወይዘሮ ማርታ እና ያቷ አለማየውን ሰርግ ዘፈንኩ ድሮ ያዳነችንና የባለቤቷን ሰርግ ዘፍኜ እንደማለት ማለት ነው ወይንም ያዳን እንደሱ ጋር ሳንርቅ ያለማየውንና የማርታን ዘፍኜ አሁን እነሱ የ19 20 ልጅ ደርሰዋል መሰለኝ በቃ ያው የነሱን ብድር እንደሱ 27 ደርሰዋል ይኸውልሽ ሁለተኛ ጄነሬሽን 27 ሆኗል በጣም ብዙ ነው የዳርካቸው ማለት ነው አሁን እናትና አባታቸው ተድረው ልጅ ተወልዶ ይሄ ኮትል ልጆች በጣም የሚያስቅ ይሄንን ታሪክ ታውቂያለሽ እንደዚህ የሚለው እጁን ይሰበስባል ጊታር ሲጫወት የሚባለው እሷ ታሪክ አባቴ ምናምን ይሉኛል ይመጡና አባቴ አሁን ዘፈን ነው መዘፍነው የእናትና አባቴን አንተ ነህ የዘፈንከው ግን አባቴ ጊታር እንድትጫወት የኛን ሰርግ እንዲያስታውሰን ብሏል ምናምን ባላለው ደግሞ አንዳንዱ ስፔሲፊክ ይሆንና በዛች በቆራጣዋ ጊታር ምናምን አንደቺ በጣም የኔ ጊታር አለች በነገራችን ላይ ደግሞ ሳልጠቅሰው ማላልፈው አንተ ሰርግ ላይ ጥላሁን ገሰሰ ዘፍኖልሃል በጣም እስኪ ስለዚህ ትንሽ አጫውተን ከዛ ውጪ ደግሞ ጥላሁን ገሰሰ ሰርግህ ላይ ተጫውቶልሃል አንተና ደረጀ ከበደ ጥላሁን በታመመበት ጊዜ ሆስፒታል ውስጥ የምታስታምሙት እናንተ ነበራችሁ ያችንም ጨምረ እስኪ በተለይ የመጀመሪያው በዛ ከሁለተኛው ከሶስተኛው ቀን በኋላ ያው ስልሽ በጣም የአይሲዩ መብዛት ከሆዲፍ ጀምሮ የሆዲፍ ጄ ተባለት የለቱ አለት የፋሲካው አለት እኛ ሰርግ ላይ ነበርን በጣም የሚገርምሽ ሰርግ ላይ ሂልተን ሆቴል እየዘፈንን ጋሽ መሐሙድ ነበር ከአክሱማይት ባንድ ጋር እና በጣም የሚታወቅ ያው ስማን ጠቅስም እንጂ በጣም የሚታወቅ የከተማ ሰው ሰርግ ነው ሰርጉ ድሮ ሰርግ ሲዘፈን ታውቂያለሽ ያው ኮክቴል ነው ሁሉ ጊዜ ከ12 እስከ 2 በጣም ሃይ ክላስ ከሆነ ያለዛ ከ9 እስከ 11 ከ10 እስከ 12 ምናምን እየተባለ ያቺ ኮክቴል ላይ ነው የሚዘፈነውና እዛ ላይ ሊሂድ ምናምን አለጋሽ እንዴ ጋሽ ኬኩም ገደሉት በቃ ገደሉት ወንድሜን ገደሉብኝ አሉ ምናምን አለ ምንድነው ጋሽ ምናምን በቃ ጸጋዬ ይጨርስ ለነገሩ ኬኩን ጀምሮት እንደዚህ እየሮጠ ወጣ እሱ ማለት ነው የጥላሁንን ሰምቶ ያኔ ይሄ ዓመተ ምህረት እንግዲህ ሞባይል የለም 1989 ነው እንዴ 86 መሰለኝ ይሄ ነገር 89 አይደለም 89ማ በጣም ጥላሁን 85 ወይ 86 ዓመተ ምህረት እርግጠኛ ነኝ ከሁሉ እሺ በኋላ ያ ነገር ተፈጠረ ሰርጉ አለቀ ከዚህ ከጓደኛዬ ጋር ቃችንን እሁድ ቀን ነበር ያው ፋሲካ ሁሌም እሁድ ነው የሚውለው ዞሮ ተነሳንና መጀመሪያ እዚች ቀበርቾ ጀርባ ነበር የሱ ቤት የጥላሁን ቤት መኖሪያ እዛ ጋር ስንሄድ በጣም ሴኩሪቲው ምናምን በጣም በስቷል ስልሽ ወታደር ምናምን እንደዚህ ከዛ ወደ ሆስፒታል ሄድ ተባለ ተከትለን ሄድን ዘውዲቱ ሆስፒታል እዚህ ፍሉሃ ሆስፒታል ማለት ነው እዛ ሄደን በቃ ጋሽ በጣም አስተዋውሳለሁ ጋሽ መሐሙድ ጋሽ አለማየሁ ሸቴ ታምራት ሞላም ጋሽ ታምራትም ነበር ጋሽ ማን ነው ጋሽ አያሌው መስፍንም ነበር እና ወይዘሮ ማን ነው የሚባሉት ቀለሟ ባለቤቱ ነበሩ የቃል ኪዳንና አንድ ልጅ እና እንደሱ እዛ ላይ እንደሱ ሆኖ እየመሸ እንዴት እንሄዳለን የትተነው እንሂድ ሁሉም እየደከመው መጣ
ሄዱና በቃ 5:30 ምናምን ሆነ ማታ በቃ እንደር ተባባልን እየተለያየን እኔና ደረጀ ዶክተሮቹ ማን ነው ምናምን ሲሉ በቃኛ እናድራለን አለን በየደቂቃው ያው በየሆነ እኔ ትንሽ አረፍልና እሱ ይጠብቃል ከዛ እኔ ለወጣለሁ ነጋ ማለት ነው እንደዛው እና በጣም ብዙ አኔስቴሺያ ይሄ የማደንዘዣ ተወግቶ ስለነበር በሆነ ደቂቃ በሆነ የባነነ እጁንና እጁ ታስሯል ገባሽ እጁ ምክንያቱም ዚምጋ ነበር የቆሰለ እዚህ አካባቢ ላይ ያው ያንገቱ ነበር እጆቹ ላይ የነበረውና እጁን መታሰር ነበረበት በዛ እንግዲህ ክሎቲንግ ምናምን የደም መፍሰስ የረጋው ደም መውጣት ምናምን ነበር በጣም በኃይል ሲነቃ ደሞ መተው እንደገና ያዩትና ዶክተሮቹ ማረግ ያለባቸው ብዙ ነገር ነበር ብቻ የነበረው ያው መናገር አይችልም እና በሚገርም ሁኔታ በቃ ስልሽ እኔና ደረጀና ያው አድራጊው ሰውዬ ናቸው የሚያውቁት ግን ሶርቱ አያውቅም እና በኋላ እንግሊዝ ሀገር ያው ያ ነገር ያልፍና ያ ፕሮሰስ መጀመሪያ እንግሊዝ ሀገር ነው ሄደው ለህክምናና ሄዶ በቃ ላንገቱ የተደረገለት ነገር መለማመጃው ድምጹ እንትን እንዲል ምናምን ተብሎ በቃ ካለ በኋላ እንግዲህ በቃ በደንብ መናገር ሲጀምር ለኢትዮጵያ ህዝብ ብሎ ወገን አለኝ የምትለው ነገር ያው ከነዋይ ጋር የተደረገው ነገር እሱ ይደረግና ምስጋናዬን ለኢትዮጵያ ህዝብ ሙሉ እንዲለተጨነቃችሁልኝ ብሎ እነኛ ወንድማማቾቹ ነው ያለው በጣም ያው ቁመታችን እሱ እንዲያውም ረዘም ይላል ከኔ እሱ እንደው ጠንከር ያለ ነው እንደኔም ብዙ ፍቅራችሁንም ለመግለጽ ብሎ ነው ይመስላል ሌላ ወንድማማቾቹ እነኛ ሂልተን ሆቴል ያለው ባንድ ያሉት ልጆች ይላል እሱ ወርድ ቱ ወርድ እንደሱ ነው ያለውና ሄደህ እነሱን አመስግንልኝ ብሎ ይላል የዛን ጊዜ ሼክ መሐመድ አላሙዲ ሂልተን ነበር የሚቀመጡት ሲመጡ ሼራተን አልነበረም ሼራተን ሆቴል አልነበረምና ሂልተን ነው የዛን ጊዜ ነበር እና በኋላ በቃ ልክ መጥቶ እንደዚህ መተዋል ሲባል ያው ስልሽ በሙሉ ሁኔታ ሁሉ ሎት ነው የሚለው አካባቢው ላይ ፓርቲ ያለ ዘፈናለን እንደዚህ ከዛ በኋላ ያው ነገራን ስቴጅ ላይ መጥቶ አባታችሁ ነው ያለን እንዲያውም አባታችሁ አመስግኑ ብሏል አንተና አንተን ነው አይደል በቃ አውቋል ምናምን እነኛ ስጦታም ተሰጥቷቸዋል በረከተ ስጦታ ከዛ በኋላ በቃ እንዲህ ነውና መልእክት ነው ያለን እሱ ደግሞ በጣም ያው መልእክት ይላከላችኋል አለን እና በጣም አመስግንልኝ ብሎ መልእክትም ልኮላችኋል ተብለን ያው በፌስታል ተሰጥቶን የሆነ ነገር ይዘን የሆነ ነገር አይደለም ገንዘብ ነው ያው ቁጥር ግን አይነገርም ገንዘብ ተሰጠን በጣም ትልቅ ገንዘብ ነው ለዛ ጊዜ ስልሽ ለሁለታችን ተሰጠን በነገራችን ላይ ይሄንን ብዬ የሚጨርሰው አይደለም ከዛ ወዲያ ያለ በሆነች ጊዜ አንድ ማኔጀር ሂልተን መጥቶ በጣም ትልቅ ነው ይሄ ባንድ ምናምን ብሎ ኮምፕሌን ያደርግና ምን ይደረግ ምናምን ሲሉ በነገራችን ላይ ያው በቃ የራሴ መንገድ ነው የሚሉሽ ለማሻሻል አሁን አንድ አዲስ ቢሮ ስገቢ እንትኑን አስተካክዬ እንደዚህ ብለሽ ብዙ ጉልበት ይዘሻል የምትመጪው አዲስ ማኔጀር ሲመጣ እንዴት ብሎ እንደዚህ ይሄ ትልቅ ባንድ ነው ለዚህ ቤት አያስፈልግም ይልና አቁሙ ይሉናል እና ወዲያው ይሰማል ሼኩ ወይ ይሄ ሆቴል ይለቅ ቀጥታ ዛው ሆቴል ቀጥታ ነው እንደ ሁሉ ጊዜ የሚላት ቃል አለ ጨረቃ ላይ ነው የምንሄደው እንኳን እና ልጆቼ ችግር የለም ምናምን አለና ነገረኝ ሊያስወጡን ነው ሰማና ከዛ በጣም በሚገርም ሁኔታ 4 ወር ደሞዝ እዛ የተወለድኩበት ቤት ምልሽ አሁን የካሚካኤል ጸበልጋ ያለው ባንዱ አክሱማይት ባንድ ልምምድ ያረግን ደሞዝ 4 ወር ተከፍሎናል ሳይቸው ስትገቡበት እንሳነል የሚገርመው ነገር ተመለሱ ተባል ሂልተን በኋላ ተመልሰን ስንገባ ደሞዙ የትና የታድጓ ያስገባልንም ሂልተን እና ልካቸው እንዳት እሱ ራሱ ቃል በቃል እንዲህ ብሎናል ጋሽ መሐመድ ማለት ነው እንዲህ ከዚህ በታች እንዳትሏቸው ጠየቁን እኮ ስል ግድ የለም ያኛው ሆቴል እስከሚያልቅ እዚህ እንትን በሉ ከዛ በኋላ ሂልተን የወጣ ነው ለካ መገፋት እንደማት ገንዘቡ ተጨምሮልን ገባን ያንንም ውለታቸውን መርሳት ስለማልፈልግ 4 ወር ትልቅ ገንዘብ ነበር በኃይል ትልቅ ገንዘብ ስልሽ ሂልተንም ያልከፈለንን ገንዘብ እየሰራን ያልከፈለን ነበር በወር የሚከፈለን በዚህ አጋጣሚ ደሞዛችን
ደረጀ ከበደ ነበር ሄዶ የሚቀበለው እኔና እሱ ነበር የምንቀበለው በዚሁ አጋጣሚ አቶ ሳህሉንም ደግሞ በጣም የህሊናን ባለቤት አይህሊና ተፈራም ባለቤት እሳቸው በጣም ነው ማከብረው እሳቸው ነበሩ የሚሰጡን ደሞዝ የሚሰጡን ማለት ነው እና የጋሽ ጥላሁን ታሪክ ወደዚህ ያመጣን ያ ነገር በጣም ደስ ይላል ከዛ አንድ ጊዜ እዚህ ጋር አንድ ሎቴ ሬስቶራንት የሚል እዚህ ወደ እዚህ የቻይናው መንገድ የወሎ ሰፈር ጋር ከማን ነው ከወይዘሮ ሮማን ጋር ሆኖ ልደቱን ያዘጋጁለታል እኔ ዘፈንም ስለዘፈንኩለት በቃ ደስተኛ ነኝ በነገራችን ላይ ያው ዛ አልበም ላይ ለዘፋኞች የዘፈንኩት ዘፈን ላይ ያው ልልሻለሁ እሱ ሞደው ነገር ስለሆነና ያንን ነገር የባለቤት ያክስት ናት የዛ ይሄ ሎቴ ሬስቶራንት የሚባለው እዚህ ብሪኩ ይሄ ተባበር በርታ የሚባለው ህንጻ ላይ ወይዘሮ ሮማን ደግሞ ስፓና ጸጉር ማስተካከያ ምናምን ነበራት የጋሽ ጥላሁን ባለቤት ማለት ነው እና ልደቱን ልናዘጋጅለት ነውና አንድ ነገር እስቲበለ ሃፒ በርዝዴይ ምናምን በኪቦርድ ምናምን ሰርቼ ላኩና በህይወቴ እንደዚህ አይነት ሰው ስጦታ ብሎ እንባው አይመጣም እንዲህ አይነት ስጦታ ሰው ሰጥቶኛ ያቅም እስኪ ልስማው ምናምን ይያለ ልደቱ ላይ ተከፈተለት እኔ ዘፈንኩት አሁን ጥላሁን እኔ ሃፒ በርዝዴይ ብዬ በአማርኛ ብዬ እሱ ሰምቶት ደስ ብሎት እሱ በጣም ቅርብ ነው በነገራችን ላይ ይሄ ጋሽ ማሙድም ላይ ነው ምናየው በቃ የሆነ ነገር ወዲያው ነው ኢሞሽንስ ሊገቡት በጣም ነው የሚከፋቸውና ልክ እንደዚህ በቃ ከዛ እኔ ልጄ በቃ ልጄን ለሰርጉ ያብቃኝ ምናምን በቃ ብሎ በቃ ልጄ ምናምን አለ እንዲህ አይነት ስጦታ ለሰርጉ አበቃው ሰርጉ ላይ ዘፈናል በቃ ሙሽራይ ብሎ እሱ ነው በቃ እንባው እየመጣ ምናምን በጣም በቃ ስልሽ ከዛ በቃ ያው ያቺ ስጦታ ከዛ ጋር የተያያዘ ነው ካደጋው ጋር ምን ይያለ ጎበዞ ምናምን ይለኛል ያው በቃ ድልም ገጠመኝ ተጫወትኩኝ ጊታርም እየተጫወትኩኝ የሰርጉ ታዩ የዘላለም ታሪክ ነው ለኔ ግን በቃ ይሄ ነበር ታሪኩ ያው ብሩን ያው ባንክ በኩል ልክልሻል እሺ ችግር የለም እሺ ዴቪዬ ሌላ ካክሱማይት ባንድ ጋር ብዙ ታሪክ ነው ያሳለፋችሁት ብዙ ስራዎችን ሰርተሃል ዳዊት ጽጌ ሲባል አሁን ወጣቱም ድምጻዊ ዳዊት ጽጌ አለ ዳዊት ጽጌ ሲባል የትኛው ዳዊት ጽጌ አክሱማይት ባንድ ነው የሚለው ማንንም ሰው አሁን ግን ከአክሱማይት ባንድ ወደ ዳዊት ባንድ አምጥተዋል ምንድነው ትልቅ አሻራ አለህ ትልቅ ስም ነው አክሱማይትና ዳዊት የሚነጣጠሉ አይደሉም ምንድነው ያን ልትልበት የቻልከው መንገድ ይኸውልሽ ዳዊት የሚለው ነገር እንትን እንዳይል ነው ምንድነው ኢሜል አድሬስ ክሬት ታረጊ ይሄ ተይዟል ይልሽል እና ዳንች ወልደ ገብርኤል የሚለው WO ስታረጊው አልተያዘም WE ስታረጊው ተይዟል ይያለ በሚለው ወይም የሆነ አንድ ነገር ፈጥረሽ እንደምትዩ እኔ ልክ 96 ካክሱማይት ባንድ ሰውጣ ዳዊት አክሱማይት ባንድ የሚል አቋቋምኩ ማለት ነው ዳዊት አክሱማይት ስንት ዓመተ ምህረት ላይ 96 መስከረም 96 የዛሬ 21 ዓመት ከዛ እሱ ልክ አልመጣም ማለት በአብረን በነበርነው ሰው በነጸጋይም ያው አብረው እዛኛው ላይ በቀሩት ሰዎች ደስታን ነበር አክሱማይት ባንድ እኔና ጸጋይ ነበርን መጨረሻ ላይ ለምንድን ነው አክሱማይት ያላችሁት አክሱማይት ያልነው 79 እሱ ሌላ ታሪክ ነው እሱ ማለት 79 ዓመተ ምህረት አክሱማይት የተባለበት ነገር ኤግዛክትሊ አክሱማይት የሚለውን ነገር ስታነቢው the first civilization ኢትዮጵያ ውስጥ የመጀመሪያውን ስልጣኔ ያመጡት አክሱማይት ኢምፓየር የሚባሉት ናቸው እነኛን እናም የመጀመሪያዎቹ ባንዶች የመጀመሪያ ሌላውን ስታይል ያመጣ ነው እኔ እሱኛው ኢንቴንሽን ውስጥ ነው የገባሁት በነገራችን ላይ እንዲያውም ሳንሱር ይደረግ ነበር እነሱ ሲሄና መጡ ምናምን የዛ ጊዜ ገባሽ የደርግ ጊዜ ነው ሁሉ ነገርና እንደዚህ ምን ለማምጣት ነው እኛ ደግሞ የተለየ ሙዚቃ ወጣቶች ነን በጣም አዲስ አይነት የሙዚቃ ስታይል ነው ምናመጣው ምናምን ብለን ያው በሱ ነው ሳንሱር ተደርጎ ስሙ አልፎልን የተሰጠን ማለት ነው ስሙ ሲወጣ እንግዲህ ያው የሰው ክሬዲት መጥፋት ስለሌለበት መስቀል አደባባይ ኢትዮ ሳውንድ የምትባለው ወይዘሮ ምዝላል አሁን ቅርብ ጊዜ ነው ያረፈችው እዛች ቤት ነው እና ዋናው ግን ጠንሳሹ ይሄን ባንድ ለማቋቋም
ቢኒያም ጸጋይ የሚባል አሁን ኒው ጀርዚ የሚኖር ልጅ በጣም ትልቅ ሙዚቀኛ የሴንት ጆሴፍ ተማሪ የነበረ ከዛ የሴንት ጆሴፍ የሚውዚክ አስተማሪ የነበረ ነው ጸጋይ ደባልቄ ሲባል ካላወቅሽ በጣም ይገርመኛል ትልቅ ሙዚቀኛ ትልቅ በነርሲስና ባንዲያኑስ ነበሩ እኔንም አስተምረውኛል ኮንዳክተር ትልቅ ኮንዳክተር የነበረ ትልቅ ፒያኒስት የነበረ የጸጋይ ደባልቄ ሙሴ ነርሲስ ያው እሳቸው ጋር የነበረ ጸጋይ ደባልቄ ጋሼ ዳዊት ያው ጋሼ ስንል ቆይተን አብረን ስቴጅ ላይ አሁን ዳዊት ይፍሩ ዳዊት ምናምን ነው በጣም ነው የሚገርመውና እነሱ ጋር የነበረ ሰውዬ የሱ ልጅ ነው ይሄንን ባንድ እንዲቋቋም ያክሱማይት ግን ስሟ ያው ስሞች ወጡና አክሱማይት የምትባለው ትበልልኝ ብዬ በቃ ጥንክርስል አብዱል ከሪም መሐመድ የሚባል ልጅ የሐረሪ ዘፋኝ አሜሪካን ሀገር ነው ያለው ያደርኛ ዘፋኝ ሐረሪ ዘፋኝ ነው እንትን ላይ ታየዋለሽ ያሽልኝ ከተሮ ምናምን እሷ ላይ ብሎ ቲቪ ላይ ኢትዮጵያ ቴሌቪዥን ላይ አብሮት ጊታር የሚጫወተው ሰውዬ ማለት ነው እና ያ አብዱል ከሪም እና እኔ ካክሱማይት የምትለው ስም ትውጣ ብለን ያው ያ ስም ጸና ማለት ነው አለ ግን አሁን አክሱማይትን ሌላ የሚጠቀምበት አለ እንዴ ጸጋዬ በቃ ይሄን ያለፉትን 21 አመቶች ጸጋዬ እሸቱ ነው የሚጠቀምበት ባንዱ 21 አመት ይሄን ያህል መቆየቱን አላቅ አንድ ላይ ባንዱ ባንዱማ አንድ ላይ ቆይቷል ግን ዳዊት ባንድ የወጣው መቼ ነው እኔም 21 አመት ከዛ እንደወጣሁኝ ወዲያው ነው የመጀመሪያዎቹ ላይ ያንን ስም በቃ ገባሽ ዳዊት እንደ ጽጌ እኮ የሚባለው ነገር በጣም ተረስቶ ዳዊት አክሱማይት እየተባለ እንዳባት መጠሪያ የአባቴ ስምም ጠፋና ያንን ስም እንዴት ተተዋዋለሁ በሚል ሙዚቃ ቤትም ስከፍት ዳዊት አክሱማይት ሙዚቃ ቤት ባንድም ሳቋቁም ዳዊት አክሱማይት ባንድ ብያልኩ ያ ነገር በነጸጋዬ በኩል በቃ ትክክል አልሆነም ህጉ ይፈቅድ ነበር እውነቱን ለማለት ግን የሚጫን መጣ ከየቢሮዎቹም ውስጥ የሚጫነኝ መጣ እንደውም አንደኛው በጣም ወዳጄ ነው የሆነ ክፍለ ከተማ ይሄን ስም ትሸፍናለህ አትሸፍንም ምናምን ብሎኝ ዳዊት አክሱማይት ሙዚቃ ቤት ብየዝች ደንበል ጋራ እና ትሸፍናለህ አትሸፍንም ይሄን ስም እና ሌላ ነገር ውስጥ ትገባለህ ወይ ምናምን አለኝ እና በየክፍለ ከተማ ይሄ የደንብ ምናምን ደንብ የሚባል አልነበረም ግን ህጉን የሚያስከብር ሰው ነበር ከዛ ሸፈንኩኝ እንዲያውም በእንትን ባውጀዲ ሸፍኜ ያው እንዳይታይ ብዬ ከዛ በኋላ አስነቅዬ ዳዊት ሙዚቃ ቤት አልኩት ባንዱንም ዳዊት ባንድ አልኩት ላይሰንስ ነው አይደለ ነበር ላይሰንሱ እንዲያውም እንደውልክልሻለሁ አንድ ላይሰንስ ካለው ይሄን ያህል ኮምፕሌን ለምን መጣ ብዬ ነው ሁለታችን ነበርና ባለቤትነቱ ላይ ያለ ነው ሁለታችን ነን ነበር ነው ሁለታችን ሆነን ያ መጣላቱ አለመግባባቱ ሲመጣ በቃ ይሄንን ባንድ ምናምን የሚል በቃ በኋላ አንድ ቀን እንደው ጊዜ ሲኖርሽ ኪሮስንም ሙሉ ገበየውንም ተጫውቻቸው ያወሩሻል ታሪኩንና እንደዚህ የሚል ነገር መጣና ይሄም ያው እንደው ከመጋረጃው ጀርባ በሚል እናስበውና በኋላ እኔም ትቼሉታ በኋላ እንትን ይልሻል ምንድነው መሰለሽ ስትወድቂ በቃ ይሄኛው ተሰብሯል ይሄኛው ግርና አንድ ከዘራ ይዤ የተሰበረውን አንጠልጥዬ በግራዬ እየተራመድኩ ከዘራውን ይዤ እቀጥላለሁ ነው ማለት ያለብሽ እንጂ ወድቄ እቀራለሁ መጥፎ እማላምንበት ነገር ነው ሞዶን ጊታር ወይ ምን በጣም ሞዶ ማሲንቆ ነው ማሲንቆ የሚጫወቱበትን እቺ ጣት የተቆረጠች ቢባል ቶሎ ብዬ ትሬን አድርጌ ባራቱ እንዴት እንደምጫወት ነው መሞከር ያለብኝና ያኔ የነበረው ነገር ከባድ ነው ያው ስልሽና በጣም ከባድ ነበር ግን በቃ ማቆም ነበርብኝ ያኛውም ታገደ ዳዊት አክሱማይት ባንድ የሚባለው ዳዊት አክሱማይት ሙዚቃ ቤት የሚለውም ታገደ ሙዚቃ ቤቱንም ዳዊት ሙዚቃ ቤት አልኩት ባንዱንም እና 96 21 አመት ወደ አንድ ያወጣው ዘፈን ነበር የተለያዩ ድምጻውያኖችን ስም እየጠቀስክ እዚያ ዘፈን ላይ የጥላሁን ገሰሰ አስተያየት እንዴት ነበር እስቲ ሳናጫውታይ እሱ ዘፈን የኔ ሙዚቃ ይባላል እዚህ በጣም ነው ሞዲሽ የሚለው አልበም ውስጥ ነው ያለው በነገራችን ላይና ይሄ ደግሞ ረጅም ታሪክ ነው ያለው ቴዲም ያውቀዋል አንድ ቀን ቴዲን አጫውቼው ወረቀቷን አሳይሻለሁ ቴዲን ሞክረው ብየው ነበር ሞገስ ተካን ሞክርልኝ ብየው ሞክረው ትተውት የእግዚአብሔር ፈቃድ ሆነና ዜማ እንዲሰሩልኝ ዜማውን ሰርቼው ግጥሙን ውስብስብ ያለ ሆነ በጣም
8 ደቂቃ አካባቢ ዘፈኑ 7 ደቂቃ ከ40 ምናምን ነው በጣም የሚያሰለች ግን የማይደገም ነገር ሙሉን ዞሮ ዞሮ እኔ እሱን ዘፈን አይዲያ እንዴት አመጣው ሰዎች በህይወት ይያሉ ይመስገኑ በህይወት ይያሉ ይከበሩ በህይወት ይያሉ ይዘመርላቸው ይመስገኑ በሚለው ያው ከሆነ ጊዜ በኋላ የክብር ዶክተሬት ምናምን እየተባለ እንዳየነው አይነት ከዛ በላይ ግን ብዙ የሚያስፈልግ መንገድ ትምህርት ቤት እንደዚህ ያልሽ እንደምትዩ እኔ አሁን የመጨረሻ መወደው ሰው ስለሆነ ምንም ነገር ተደርጎለት ባይ ለኃይሌ ገብረስላሴ ይበቃዋል አይደለም እኔ የራሴ ብቻ አስተያየት ነው በጣም ስለምወደው ማለት ነው ሌላ እዛ ዘፈን ውስጥ እንግዲህ ኃይሌ ገብረስላሴን ሁሉ አስገብቼዋለሁ ከዘፋኙ እጪና ካንጋፋው አንስቼ እስከ ብላቴናው አዳላህት በሉኝ የኔን ልጥራው መቼም የራስ ምርጫ የራስም ቢሆን ሳላደንቅ አልቀርም አዲስ ፈጠራን ስማችሁን ትልቁን ከስንኛ አንዲት ቃላቷን ዜማ አድርጌ መዝፈን ቢያሰኘኝ ዳዊት ድገም አሁንም አለኝ የሚል ነው ሲጀምር ከዛ ከጥላሁን ይጀምርና ቴዲ ድረስ ነው የሚሄደው ይሄ ዘፈን እንግዲህ ዜማውን ማንቺ ገስተሽ ስሚው እንጂ ይሄ ከሱ በመስከረም 17 ተወለደ የመስቀለት ወሊሶ ላይ በቀለው ዛፍ ጥላ ሆነ ሺቅርንጫፍ ስለምን ነው ያልዘፈነው አረሄ ሰው መኩሪያም በሳው እንኳን ቆሞ የዘፈነው ተቀምጦም ሌላ አልቻለው ለዚች ጥበብ ለዚች ሙዚቃ ስንቱን ሆነው ሆዲፍጀው በቃ የሚለው ታሪክ ነው ይሄ ማለት ይኸውልሽ በመስከረም 17 ነው የተወለደው የመስቀለት ነው ወሊሶ ላይ በቀለው ዛፍ ጥላ ሆነ ሺቅርንጫፍ ከዛ ደግሞ እንኳን ቆሞ የዘፈነው ተቀምጦም ሰው አልቻለው በዊልቸር የዘፈነለት ዛ ሚሌኒየም በሚለው ነው ለዚች ጥበብ ለዚች ሙዚቃ ስንቱን ሆነው ሆዲፍጀው በቃ የሚለውን እንግዲህ ከቅድሙ ነገር ጋር አያይዙ ከሆስፒታሉ ጋር እንደሱ ብዬ ዘፈንኩት አለ እሺ ኖሮ ያንቺም ልጅ እንግዲህ እንደዚህ ብዬለታለሁ ኖሮ ለዘመናት ልጁ መጣ 93 ባቦጊዳ በሞናሊዛ በተጌሄዋን ኬር ስንቱን ገዛ አላገባም ነበርና እደግ ተበንደግ ለወግ ያብቃህ ብዙ ለማረግ ብዬ ዘፍኝለታለሁ ላንቺም ልጅና በነኃይሌ በልጆችሽ አይቀር ስምሽ ቴዲን ወልደሽ የሚል አባባል አለው በነኃይሌ ብቻ አይደለም ስምሽ የሚጠራው በቴዲ የሚጠራል ብዬ እኔ እሱን ለራሴም መስልሽ እንደው ለራስ አላ ምስክሮኛ አላዳላም እንጂ ቢቢሲ ላይ the top sales ተብሎ በተለይ ኢትዮጵያ የሚለው አልበም ዛ ቢልቦርድ ላይ እንደዛ አንደኛ ሽያጭ ውስጥ ገብቶ እንደዚህ ሲሆን እና በነኃይሌ በልጆችሽ አይቀር ስምሽ ቴዲን ወልደሽ አፍሮ ብዬ ያልኩትን ሳስታውሰው ልክ ተንብዬ ነበር በራሴ ምኞት ብዬ ያው ስልሽ ቴዲ እንግዲህ ኢትዮጵያንም የሚያስጠራ ልጅ ሆኗል ይሄ ዘፈን እንደዚህ ነው በጣም ደስ ይላል በጣም መደም መስማት አለብሽ በህዝብ በኩል በጣም ተወዳጅ የሆነው ዘፈን ያ እሷን ሲያንጎራጉርልን ልጆቹ ሁሉ የዘፈኑበት ከምንም በላይ እሱ ዘፈን ነው በጣም ቫይራል ይወጣው እንትንም ነው ሲንግልም ነው እኮ ይሉኛል በጣም የሚያስቀው 94 ዓመተ ምህረት የተጻፈ ዘፈን እስካሁን ግን እንዳዲስ ነው በለህዝብ የወጣው 2001 ዓመተ ምህረት በቃ ወደ ፋሲካ አካባቢ 2001 በሲንግል ሆኖ ነው እንግዲህ የተለቀቀው ያው አልበሙ 2002 ሲወጣ ያው አብሮ ወጣ ማለት ነው ምን ከሚመሳሰለው ነገር ጋር እንዴት እንደጻፍኩት ብዬ ከምለው ጋር ልንገርሽ እንደ አዲስ ሕፃን አራስቱት እንደሚጠባ ፍቅርሽ ተናፋቂ ልጅ ነው ሆድ ሲያባባ ልጅማ ያደር ሲያድግ አፈቶ ያወራል ትልቁ መውደድሽ ገና ይኮላተፋል እንዴት ሰው ከራሱ በላይ ሰውን ይወዳል እንዳላልኩኝ ያኔ ዛሬ በኔ ደርሷል
ከኔ በላይ አንቺንም ከራስሽ ለማል እኔ ልሙት በጣም ነው የምወድሽ ድሮ እንደዚህ ተብሏል ይድረስ ለማ ለሁሉም ለሚዋደዱ ለባለቤቴ ለወይዘሮ ጉልላት ከዛ ለልጄ ለቅድስትዬ ለልጄ ለመዝሙርዬ ለሚዋደድ ሰው ሁሉ በጣም ነው ሞት ለናቴም ለህቶቼም ለሁሉም ነው ዞሮ ጥበብ በየቤቱ ታንኳኳለች የሚመለከተው መርጦ ይወስደዋል ይሄ ለእንደዚህ ተብሎ በጣም ሪሌት የሚያደርገው አንድ ቴሌቪዥን ጣቢያ ላይ ተናግሬዋለሁ ግን በደንብ የሚገናኝበትን ነገር እግዚአብሔር በ93 ዓመተ ምህረት ነው ስንጋባኛ ቴዲ ነበር በነገራችን ላይ ሰርጉ ቴዲ አፍሮ ነበር 30 ዓመት ሆኗቸዋል አይ 30ው ከጓደኝነት ጀምሮ ነው ሰርጋችን አሁን ወደ 25 ዓመት እየሄደ ነው 93 ዓመተ ምህረት ነው የተጋባ ነው እና ቴዲ ዘፍኖ ነበር ቴዲ ብርሃኑን ምናምን ኳየር አርጓል ዘፍኗል የዛን ጊዜ ብዙ ዘፈን 17 ምናምን ዘፋኝ ነው የነበረው የሰርጉለት ያው ከጥላውን ጀምሮ ማለት ነውና ስላልጠራኸኝ በጣም አዝኛለሁ በጣም ደሞ ስንት ሺህ ሰው እንደመጣ አንድ ትልቅ ትረባ ተርቦኛል አንዱ ሰው ሲወጣ እኮ ቆመህ ያገባችሁ ሳትከፍሉ ስለሆነ ስትወጡ ከፍላችሁ ውጡ ብትል ቤት ነበር የምሰራው ምናምን አለኝ አንዱ ያው የምታውቂው ሰው ማለት ነው ሰው ብዙ አስከፍለ ብታስገባ ኖሮ 10 እንኳን ብር ብታስገባ ምናምን አሉኝ ኤኒዌይስ እግዚአብሔር ፈቅዶ በ9 ወር ልክ በተጋባ ነው በ9 ወር ነው ልጅ ሲያገኘ ነው መዝሙር የተወለደው 9 ወር ከእንደዚህ ቀናቶች ሲሆን የ6 ወር 7 ወር ሆኖ ያጠበችው ታሻላችሁ አይደል ልጅ ታሻል ፀሐይ ከሞቀ በኋላ ደግሞ ከታጠበ ወዲያና ዝም በያሰማታለሁ ባለቤቴን ዘፈን ብዙም አታቀም ግን በጣም የሆነ ነገር ሲመስላት ይሄ ደስ ይላል ትላለች የምትመርጣቸው ነገሮች አሉ ግጥሙን ምናምን ዳንሱን ምናምን አይደለም እሷ የሆነ ደስ የሚላት ነገር ሲሆንና ናንዬ ነው የምትለኝ ባለቤቴ በነገራችን ላይ ናንዬ ነው የምትለኝና እሺ በዚህ አጋጣሚ ለሚስትህ ያለህን ፍቅር ግለጽላት አክብሮትህን ፍቅርህን በጆሮን ልስማ እንጂ ምን ቁጥር አለው እንዴ ለፍቅር ሚዛን አለው ይሄው መልእክቱ ቁጥር አለው ምን አለ ይሄ እኮ በቁጥር በመናገርም ይሆናል በመናገርም ሳይሆን በማድረግም አትችዩ በቃ ኢንስቲንክት ምን ልበልሽ በመንፈሳዊ በቃ በደመ ነፍስ ግንኙነቱ ይሻላል በሱ ቢገለጽ ይሻላልና ተናግሮም አውርቶም አድርጎም ስለምወድሽ ነው ብለሽ የምታደርጊውም ነገር እኮ ብዙ ነገር ይወደዳል በሱም አይደለም ሁለት ልጆች አፍርታችኋል መዝሙረ ዳዊትና ቅድስት ዳዊት ምን ያህል እድሜ ሆናቸው ልጆች 23 እና 20 ናቸው አሁን በዚህ አጋጣሚ እንግዲህ አሁን በሚቀጥሉት ቀናቶች ውስጥ ነው የመጀመሪያ የኮሌጅ የዩኒቨርሲቲ ዲግሪውን የሚያገኘው ወንዱ ልጅ መዝሙረ እንኳን ደስ አለህ ብዬ ባናቱን በጣም ብዙ የለፋችሁ በኃይል ሁሉ ነገር በጨዋነት በሃይማኖት በሰላም በፍቅር ሰው መሆን እንዴት እንደሆነ ብላ በቃ በደንብ በተነከረ ነገር አሳድጋ በጣም ስለለፋች ወይዘሮ ጸደይ በተለይ በጣም በቃ እሷን የሚያስደስቱ ልጆች ይሆኑ ብዬላለው ጥበብ ውስጥ ያለ ሰው እንደዚህ ብሎ የሚናገርበት ምክንያት አለ መሸሸጊያ ስላለን ማለት ነው እኛ እኔ መሸሸጊያ ያለኝ ስልሽ ራስሽን አታታልይም ግን በቃ የሆነ ነገር የባሰ ነገር ሲመጣ ያው መፈልገው ነገር እዛች ስቱዲዮ ውስጥ ገባና አንዴ ክራሩን አንዴ ማሲንቆውን ከዛ የሆነ ግጥም ከዛ የሆነ ነገር ሪኮርድ አረግና በቃ ብዙ ሰው ላቤ ጠፍ እስከሚል እምቢ ሲለኝ ደግሞ ስፖርት ነገር ሰራለሁ በቃ ወይ እንደዚህ ተደብቄ በቃ ገባሽ ድክምልና ተኛለሁ እናት ብዙ ነገር ተንካራያችሁ እንዳለ ብዙ ነገር ነው እናት ላይ ያለው በጣም ከባድ ብዙ መከራ እናቶች ላይ አለ በጣም ብዙ እና ያንን ሁሉ ነገር ነው አድርጋ ደግሞ እኔን ደግሞ ችሎም ደግሞ ልሽ መኖርም ደግሞ ገባሽ በቃ ዘፈን ተቀብሎ በቃ በጣም ብዙ ውጣ ውረዱ ስላለፍኩኝ በቃ እንትኔ
የረጋ ነገር የለም ክራር ሲጫወት ጊታር ኪቦርድ ምናምን ከዛ በኋላ ዘፈን ካልዘፈንኩ ስል እንዲህ ስል ዛጋ ያንን ሁሉ ነገር ደግሞ ተቀብሎ ይችላል ይሆናል ብላ ስትቀበልና እነኛ ልጆች ስትሰጥ እነሱን አሳድጋ እዚህ ሲደርሱላት የባለቤቴ የወይዘሮ ጸደይ ልጆች በቃ የልጆችሽ እናት ሁሉ ጊዜ እኔ ባለቤቴን መመረቃት የልጆችሽ እናት ያድርግሽ ልጆቹን ደግሞ ጸልይ እንደሆነ የእናታችሁ ልጆች ያርጋችሁ በቃ ጠንካራ ሆናችሁ እናታችሁን በኃይል የምታስደስቱ ሆኑ እኔም በጣም ስሜት ውስጥ ገባለሁ ቡቡነት አለብኝ ጠንካራ ያልኩ ነው ማወራሽ ግን ዲሆንም የእናት ከባድ ነውና እነኚህ ልጆች ያው እንደዚህ ሆነው ያ ዘፈን የተዘፈነው ተመስገናው እዚህ ላይ ደርሰዋል እግዚአብሔር ሌላው ከራሴ ጀምሮ ለብዙ ሰዎች የሚደንቅ ያንተ ያቋም ጉዳይ ነው ማለት የቁመና ጉዳይ ሁሉ ጊዜም ያው ነህ ለውጥ የለህም ሚስጥሩ ምንድነው እግዚአብሔር በረከት በሚል ስፖርት ሰራለሁ እሱ ካለው ኢምፓክት ካለው ስፖርት ስልሽ እኔ ጂም ውስጥ ምናምን የሆነ ጊዜ ሰርቻለሁ በዲኤፍ ዘመን ዲኤፍ ሰምተሻል ዳግም ፍንዳታ የሚባል ዲኤፍ ማለት በቀደም እንደሱ ብሎ እኔ ያስተማረኝ አንተኛ ኩያነ ስቴጅ ላይ እንደዛ ምዘፍነው ምደንሰው እኛን ስታስፎግረን ምናምን አለና ዲቲ ኖረኔ ዳዊት ጽጌኮ አይ ዲኤፍ የምን ዲኤፍ ምናምን ስለው ዳግም ፍንዳታ ብለናል ስሙን አንተ ምናምን አሉና ልጆቹ አሁን ብዙ ሰው ይተቀማታል ከዚህ በኋላ ዲኤፍና እና ልጆቹ ስሚኝ ልጆቹ በጣም የሚያስደስተኝ እነሱም ልጅ ያረጉኛል መሰለኝ እነኛ አብረውኝ ያሉት ባንዶቹ ያንግ ልጆች ናቸው ከወጣቶች ጋር ነው የምትሰራው ምንድነው ለሶሉሽን ለእንትን መፈጠር ጥሩ ነው አንዳንዴ ካልተፈጠረም እሱን ኤክሰርሳይዝ ማድረግ ለመፍትሄ እኔ እግዚአብሔር ፈረደ የሚባል ነገር አልፈልግም እግዚአብሔር ፈቀደ ነው ህይወትም ሲያልፍ እግዚአብሔር የፈቀደውን አረገ ብዬ ነው ማምነው ልክ እንደሱ ስለሆነ ስፖርት ቢሰራ እንግዲህ ያ ኮሳሳ የሆነ ዳዊት በኃይል በቃ ስልሽ በቃ ኮሳሳ በ20 ዓመቴ ሂልተን ሆቴል ልገባ ሲሄድ በቃ 21 ዓመት ይሆነኝ ወደ ሂልተን ሆቴል ሲሄድ ጀነራል ማኔጀሩ ይሄ ከሆነ የባንዱ ሊደር ሌሎቹ ከመዋለ ህፃናት ከኪንደርጋርተን ነው የሚመጡት ይሄ የሚያክል ሰው ሂልተንን የሚያክል ባንድ አለኝ ብሎ ይመጣል ብሎ ከመኩሳቴ 43 ኪሎ በ21 ዓመት እስቲ ማን ነው 20 ዓመቶች ውስጥ ያላችሁ 21 ዓመት 43 ኪሎ ኩስስ ያለ በቃ ይሆን የተጎዳ ከዛ ስፖርቱንም እየሰራው ሰውነት የምትልያል አሁን 365 ቀን ሰራለሁ ስፖርት በጣም ትንሽ ስፖርት ተነሳው 12 ደቂቃ ስቴጅ ላይ ከወጣሁ 12 ደቂቃ ካልወጣሁኝ ስቱዲዮስ ብዙ ስራ ካለኝ 15 ደቂቃ ምንም ከሌለኝ አሁን ዛሬ ንግግር የሚበዛበት ቀን ነው ከአዲስ ጋር ቀጠሮ አለኝ አልኩ የ20 ደቂቃ ነው የሰራሁት 20 ደቂቃ ውስጥ አለች 1500 ገመድ ዘላለው ፑሽ አፕ ምናምን አለኝ ምናምን ከዛ በቃ እሱ ሽሮቴሪያን ነው መባለው ሌላ ስም ሰጠው ሽሮቴሪያን ቆሎቴሪያን እና ሽሮቴሪያን አልበልቻለሁ በጣም ኢምባክ ዴይስ አሁን ግን ኦልሞስት 40 ዓመት በላይ ሊሆን ነው ስጋ ካልበላ አትበላም ፈጽሞ በቃ ቀድሜ ያውቀዋለሁ እንደሚወደድ በጣም እንደሚወደድ እንደነበር አልወድም ነበር የሚገርምሽ ከልጅነቴም አልወድም ነበር በቃ እኔ ሽሮ ይውልሽ ምን የመሰለ ሽሮ ቅቤ ገባበት ምን አለበት የለም ትልቅ ሽንኩርት ብዙ ማይወድ ሰው በጣም ከይቅርታ ጋር ብዙ ሽንኩርት ያለው ሽር ያለ ነው ከነስሙ ሽር ያለ ሽሮ ከተገኘ አንድ ተረታቂ የለ የሰጠይ ታክት ይላል ያገር ሰው የሰጠይ ታክት በስኒ በድስት ሙሉ በሰጪኝ ይበላል በቃ እሱ ከዛ ውሃ መጠጣት ነው ውሃ መጠጣት በቃ እሱ እኔ ይውልሽ ምግብም በጣም አሳንሼ ነው መበላው በነገራችን ላይ እኔም አንዴ ነው መበላው እና ብዙ ሰው ከትልቅ ሰው ጋር እንዴ ከሱ ኮርጀህ ነው ምናምን ይሉኛል እኔ እንቁላልም የተገኘለት በድሮ ዋጋ ከተገኘ እበላለሁ ወተትም ደግሞ ትንሽ ያው እንትንላለሁ ግድ የለኝም እና
ይሄን ያህል እንትን አይልም በቃ ስጧት ስፖርቴን ሰራው አቋም ያልሽው ነገር ያቺ እንግዲህ አቋም ላይ ካለ ከዛ በጣም ትንሽ ነው ኢንቴክ ብዙም አልበላም በጣም የገብስ ቆሎ በላለሁ ብዙ በኃይል ብዙ በላለሁ በቀን እንደውስ ያለው እሸት 120 አማካሪ ሐኪም አለ ወይንስ ራስን በራስ ነው ትሪት የምታደርጉሽ ፈላስማ ያለ አይ ማን ያው የሚሉትን እየሰማው ትንሽ አነባለሁ ምን እንደዚህ እንጂ ይሄን ያህል ምንም የለም እግዚአብሔር ይመስገን ብዙም ቼክአፕ ምናምን ሲታይ እንደው ይሄን ያህል አስጊ ነገር አይታይም እግዚአብሔር ይመስገን ተመስገናው ብዙ የለም ዴቪዬ በጣም እግዚአብሔር ያክብርልኝ የተጣበበ ጊዜህን ሰጥተህ ይሄን ያህል እንድንጫወት ወደ ኋላ በትዝታ እንድንመለስ አድርገኸኛል ከልብ ነው ማመሰግነው እንደው መጨረሻ ላይ ይሄን ማለት አለብኝ የምትለው ነገር ካለ ምንም የቀረ ነገር የለም እንዳልሽ ሊያልቅ አይችልም ሊያልቅ ስለማይችል ኤፒሶድ አድርገን ሌላ ጊዜ ደግሞ ቆየት ብለን እኔ ደግሞ አዲስ ነገር ሰርቼ አዲስ ነገሮች እየሰራሁ ነው እንግዲህ ስለራሴ ማስተዋወቅ ስለሚያስፈልግ አሁን ብዙ ግጥም ዜማዎች ለሰው መስጠት በጣም ስስታም ነበርኩኝ ለመስጠት በጣም እሰራውና በጣም በቃ ሲያምረኝ ራሴ ዘፍነዋለሁ እንዴውም ነፃነት ትነግርሻለች አንድ ቀን ነፃነት መለስ በቃ አርጊው በኋላ በቃ ይሄንንም ማኒ ደግሞ የዘፈን ስስት ምናምን እንደው አሁን ግን በቃ ከፍት ብሎልኛል እንደው እግዚአብሔር በዚሁ ያስቀጥል መስጠት ጀምሬያለሁ ያው ከሌ ቅድም ያልኩት በጣም ወደው በጣም ሌላ አይነት ስታይል ይዞ የመጣ ለዚህ ሀገር አንድ ከባድ ነገር ይዞ መጥቶ አዲስ ስታይል ያስተማረ ይሄ ሞር የአይላንድ ነገር የካሊፕሶ የካሪቢያን የአፍሪካን አይነት ስታይል ያመጣ ጎበዝ ሙዚቀኛ ነው ዳዊት መለሰ ከባድ ዳንሰኛ ነበር ደግሞ በእኛ ጊዜ በነገራችን ላይ እና ያው እሱን ቅድም ያነሳሁት እንጂ ሌላም ስም አልጠራልሽም እንዲ አለ አሁን ዩቲዩብ ቻናል የመክፈት ነገር አለ ሶሻል ሚዲያ ላይ በደንብ ለአዲሶቹ ልጆች ከዚህ በኋላ አዲሶቹ ልጆች ያመጡ ስራ ማሰራት ብቻ ሳይሆን ያለኝን ያለ ውሸት በቃ ያለ ውሸት በዜማ ደረጃ ከ250 ያላነሰ አዲስ ዜማ አለ እኔጋ በቃ በጣም ግራ በሚያጋባ አይነት እና በቃ ከዛ ውስጥ ያወጣው ግጥም ገጣሚ የመጣ አሁን ግጥም ገጣሚዎች ማግኘት ጀምሬያለሁ በምንድነው ኮንታክት የሚያደርጉ ብዙ ዜማና ግጥም ፈላጊ ልጆች አሉ ዳዊት አዳዲስ በቀደም አብዱ ኪያር እንደውም ልጠይቀው ሄጄ ያቺ ግሩ ላይ ትንሽ ደረሰች ልጠይቀው ሄጄ ሳይት ሰበሰቡ በጣም ከባድ ፖዚቲቭ ኤነርጂ ያለው ልጅ ነው እሱ አብዱ ከቀልዱ ከጨዋታው ባሻገር ስጧቸው ልጆቹን ስጧቸው አረባክስት ዳዊት ይደጉ ልጆቹ ነው የሚለው ደስ የሚል በቃ እንዴት በቃ ሚነካ ነገር ስጧቸው እና ሂድ አንተ ይሄውና አለኝ ይያለ ነው ምናምን አለው እዛ የነበሩትና ለእንደዚህ ያው ዳዊት ጽጌ ብለሽ ጉግልም ማርገሽ ዳዊት ሚውዚክ ወይ ዳዊት ባንድ ስቲ ስልኬ እዚህ ጋር ነው አይባልም የኔ ስልክ ጠፍቶ ማያቅ በጠዋት ስለምነሳ ደግሞ ጠዋትም ማነሳዋለሁ ሁሉ ጊዜ ያው ለቴዲ እንደደወልሽው 956 ላይ አይደለም አሁን እዚህኛው ስልክ ላይ ደውለው ማግኘት ይችላሉ ያለኝን ሁሉ ሰጥቼ እስቲ ቢያንስ ተስፋም ይሁን ልጆቹም ትልቅ እንዲሆኑ አዲስ የሚሆኑትም እኔም ደግሞ ለራሴ ጻፍኳቸው ነገሮች አዲስ ቻናል ስከፍት ለራሴም ፕሮዲዩስ ያረኳቸው በተለይ እኔ ጋር ያሉት ልጆች የራሴ ቻናል የራሴ ዩቲዩብ ፔጅ ኖሮኝ ከዛ ራሳችን ዩቲዩብ ላይ ደግሞ የዳዊት ባንድን ስራዎች የምናወጣበት ዳዊት ባንድ እየተቀዱ ያሉትን እዛ ስቱዲዮ ውስጥ የሚቀዱትን የኔ ፕሮዳክሽን የሆነ ሌላ ግጥም አምጥቶ እነሱ እንደሱ ይያልኩ እንግዲህ እሱን የሞከርኩኝ ነው ወደዛ እየሄድኩ ነው ከዛ ሌላ እንግዲህ እንዘፍናለን ጋብዛችሁና ተመጡና ባንዱን ደግሞ ታያላችሁ ዴቪዬ ጨዋታ በጣም ደስ ይላል ከልብ ነው ማመሰግነው ፈጣሪ ያክብርልኝ እኔም ማከብረው በጣም እኔም ማከብረው እግዚአብሔር ያክብርልኝ ታሪካችን ብዙ ነው እንጂ አቃለሁ እንግዲህ ብዙ ነገር አወራን ብዙ ነገር ተጫወትን እግዚአብሔር ዓለምን ይጠብቅ ፈጣሪ ዓለምን ሁሉ ለፍቅር ያድርጋት ጠዋት ተነስተን ዛሬ ተወለድንበት ቀን ነው ብለን ምናከብር ነው ኢነሰንስ አድሮ ጠዋት መነሳትን የሚያክል ትልቅ በረከት የለም በቃ ጠዋት ተነስቶ እንዲህ ብሎ ተንጠራርቶ ብርሃኑን ማየትን ያክል የተቆጠረውን የተወለድንበትን ቀን ከመንቆጥር እያንዳንዱ ቀን ልደት ነው በቃ ዛሬ ተወለድኩበት ቀን ነው ዛሬ ደስ የሚል ቀን ነው ብለን ቀናችንን ጀምረን
ዘመኑ ከባድ ዘመን ስለሆነ አቅፍሽ እህቴ የኔ እህት ምን ሆንሽ ዳዊትዬ ምን ሆንክ ምን ሆነብህ ምናምን ብለሽ ተቃቅፈን በጣም ተዋደን እንደዚህ ተቃቅፈን ልርዳህ እንደዚህ ልሁን ብለን እንኳን አልሆነም እንኳን ተጣልተን ዛሬ መጣላትን መቀያየምን በቃ የሚያጠፋ ነገር በቃ በጣም ተዋደንም አይሆን እንኳን ተጣልተን እኔ ለብዙ ሰው ነው እንደዚህ ምለውና በተቻለን መጠን ብዙ ፖዚቲቭ ኤነርጂ ስሰስት ቡል ከ10 ብሯ ላይ 15 ሳንቲም ለመስጠት እንደምንም ሰስቼ በቃ በጣም ተቆናቁኝ በጣም ሰስቼ 15 ሳንቲም ብሰጥ ብዙ ነገር ታተርፋለች በድሮ ሂሳብ ነው ማስብልሽ የሚገባሽ ምክንያቱም ድሮ ላይ ብቻ አይደለም ባሁንም ሰጪ ነው ስለዚህ ዲቴል በደንብ እንድንገባ ስላልፈለክ ነው ብዙ ሰዎች የሚያወሩልህ ስለ ደግነት በቁጥር ማልጠራው አንድ ሰው ተቸገርኩ ሲል እንዴ ቸግሮታል ጥሩልኝ እሱን እንዲበሉ ብራ እያወጣ የምትሰጥ ነው እስካሁን ድረስ ግን እንዲወራልህም እንድታወራም ስለማትፈልግ ይሁን ስለደግነት እናቃለን የሚሰጠኝ ሰው አለ ከዛ እየተቀበልኩ ነው ማመጣ ከምሰጥም ከሆነ እሱ እግዚአብሔር ይሁን እሱ እንደሆነ ግን ለሁላችንም እንደሱ ያርግ በቃ ምን እንዋደድ እዚህ ውስጥ ማያቸው ልጆች እኔና አንቺ ሌላ እድሜ ውስጥ ነንና አንቺ እንዲያው ማያት ሁሉ ሆነሻል እኔ ደግሞ እግዚአብሔር አያት ያድርገኝና ምናምን ይስል እነኚህ ልጆች በጣም ያንጎች ስለሆኑ እኔ ካወራሁት ነገር አንቺ ከጠየቅሽኝ የተማሩት ነገር ቢሆን እነሱም ደግሞ ለሌላ ይናገሩ በጣም ሰላም ፍቅር በቻል ነው መጠን ምን ሆንክ እየተባባል እምንተሳሰብ ያርገን እግዚአብሔር ዓለሟን ነው እኔ ኢትዮጵያ ብያለለም ዓለም ውስጥ ነን እና ያለነው በቃ እግዚአብሔር ፈጣሪ በየሃይማኖታችን ተመልክቶን በጣም ሰላምና በጣም መልካም ጊዜ እንዲያደርግልን እመኛለሁ ይሄው ነው እንግዲህ በጣም አመሰግናለሁ ከልብ ነው ማመሰግነው ፈጣሪ ያክብርልኝ በጣም መላውን ክሮችሽን አመሰግናለሁ በዚህ ጊዜ ውስጥልኝ በጣም አከብራለሁ ካቾቻችን እና አድማጮቻችን እስካሁን ድረስ ከዳዊት ጽጌ ጋር የነበረን ቆይታ ይሄን ይመስላል ባዲ ጠብታ እንደምትዝናኑ እንደምትማሩበት እርግጠኛ ነኝ ይሄንን እንግዲህ ከወደዳችሁት ሰብስክራይብ አድርጉልን በጎ ነገሮችን ጥሩ ነገሮችን ትማሩበታላችሁ ታሪክን ወደ ኋላ ትመለሳላችሁ ከፊትም ያለውን ታገኙታላችሁ እናመሰግናለን ፈጣሪ ያክብርልን ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ወጀመረች በሰላም